ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን፣ ይህ የአማራ ክልል ስራና ስልጠና ቢሮ ድምፅ ነው። የአማራ ክልል ስራና ስልጠና ቢሮ በቴክኒክና ሙያ ዘርፍ በዝቅተኛ እና በመካከለኛ ደረጃ የሰለጠኑ ብቁና ተወዳዳሪ ዜጎችን ለአካባቢ ገበያና ለኢንዱስትሪ በማቅረብ ምርትና ምርታማነትን የሚጨምሩ ቴክኖሎጂን በመፍጠር በመኮረጅ በማላመድና በማስፋት ጥቃቅንና አነስተኛ ኢንተርፕራይዞችን ክፍተትና ፍላጎት መሰረት ያደረገ የተሟላ ኢንዱስትሪክሽን ድጋፍ በማድረግ ለዜጎች ፍትሐዊና ዘላቂ የስራ ዕድል በመፍጠር በአሰሪዎችና ሰራተኞች መካከል ሰላማዊ ግንኙነት በመፍጠር የኢንዱስትሪ ሰላምን ለማረጋገጥ በርካታ ስራዎችን እየሰራ ይገኛል። ውድ አድማጮቻችንና ተመልካቾቻችን፣ ቢሮ በበጀት ዓመቱ በፌዴራል ደረጃ በተካሄደ የቴክኖሎጂ የክህሎት የተግባርና ጥናትና ምርምር ውድድር በሀገር አቀፍ ደረጃ 3ኛ ደረጃ በመያዝ አጠናቋል። ይህ ደረጃን ለማሳካት ቢሮው በስሩ በሚገኙ 126 የመንግስት ፖሊቴክኒክና ቴክኒክና ሙያ ኮሌጆች በክላስተር ደረጃ አወዳድሯል። ይህ ተግባር የቴክኖሎጂ ፈጠራና ሽግግር በማፍጠን የክልሉን ምርትና ምርታማነት አቅም ለማሳደግ ጉልህ ሚና እየተጫወተ ይገኛል። እነዚህ ኮሌጆች ከመደበኛ የክህሎት ስልጠና ባሻገር ለአካባቢ ኢንተርፕራይዞች ማህበረሰብ የኢንዱስትሪያላይዜሽን ድጋፍ የሚሰጡ ማዕከላት በመሆን ያገለግላሉ። የክልሉን የልማት ቅድሚያ በሚሰጣቸው ዘርፎች ላይ ትኩረትም አድርገው እየሰሩ ይገኛሉ። ቴክኖሎጂዎቹ የሴት ሰንሰለትን ወይም ደግሞ ቫሊዩ ቼንን ጥናት መሰረት በማድረግ የአካባቢ ችግሮችን የሚፈቱ የማህበረሰቡና የኢንዱስትሪዎችን የማሸጋገር የሚችሉ ናቸው። በሀገር አቀፍ ደረጃ በተካሄደው የቴክኖሎጂ ጥናትና ምርምር ውድድር ለኢትዮጵያ በሚል በተካሄደው ውድድር የተገኙ ውጤቶች የክልሉን እምቅ አቅም ቁልጭ አድርገውም የሚያሳዩ ናቸው። በዚህ ውድድር በግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን እና በአገልግሎት ዘርፎች በርካታ ችግር ፈች ቴክኖሎጂዎችን በማቅረብ የክልሉን ምርትና ምርታማነት ለማሳደግ የሚችሉ ቴክኖሎጂዎች ተገኝተዋል። ውድ አድማጮቻችንና ተመልካቾቻችን፣ የትውልድ አሻጋሪ እቅዳችን የክልላችን ብሎም የሀገራችን ኢትዮጵያ ማህበራዊ፣ ኢኮኖሚያዊና ባህላዊ መልክዓ ምድር ለመቀየር ያለ ራዕይ ነው። ይህ ቁጭት እቅድ በተለይ ወጣቶችን ማብቃት፣ በተለያዩ ዘርፍ ብዙ የኢኮኖሚ እንቅስቃሴ ውስጥ ስራ መፍጠር፣ የትምህርትን ጥራትና ተደራሽነት እንዲሁም አግባብነት ለማሳደግ በዚህም የሀገርን ምርታማነት በከፍተኛ ደረጃ ለማስፋት ያተኮረ ነው። ታዲያ በዚህ ቁጭት እቅድ ውስጥ እንደ ሀገር ሆነ እንደ ክልል የተኮረጁ ቴክኖሎጂዎችን በፈጠራም የተገኙ ቴክኖሎጂን በፈጠራና በፍጥነት ታክቲክ ያሰብነውን ራዕይ ወደ ተግባር ለመቀየር ወሳኝ ሚና ይጫወታሉ። በዚህ ቪዲዮም በእኛ በክልላችን ልጆችም ሆነ በሌሎች የሀገራችን ልጆች የተኮረጁ ቴክኖሎጂን እናሳያለን። ታዲያ ሁላችንም የበኩላችን እንድንወጣ ጥሪያችንን በድጋሚ እናቀርባለን። ሀገር አቀፍ የቴክኖሎጂ ውድድርና ያገኘኑ ትምህርት። በሀገር አቀፍ የቴክኖሎጂ ውድድር በግብርና ዘርፍ ከገበሬ ትከሻ ከበሬ ጫንቃ ያልተላቀቀው ግብርናችን በቴክኖሎጂ መታገዝ እንዳለበት መንግስታችን በመሬት ላይ አመላክቶናል። ታዲያ እኛም ተልእኮውን ተቀብለን አቅም በፈቀደ ሁሉ የዘርፉን ምርታማነት የሚያሳደጉ ቴክኖሎጂን መኮረጅ ችለናል። በውድድሩም በዘርፉ የስማርት እርሻ ቴክኖሎጂ፣ የአየር ሁኔታ ትንተና፣ የመስኖ ስርዓታችን በኤአይ ተጠቅመን ምርታማነትን መጨመር እንደሚቻል አይተናል፣ ተምረናል። በእኛ ዘንድም የተለያዩ ሰብሎችን መትከል የሚችሉ ማሽኖችን እንደዚሁም የአፈር ጥናት የአፈር ጤንነትን ምርመራ የማድረግ የሚችሉ ማሽኖችን መስራት መኮረጅ ችለናል። ውድ አድማጮቻችንና ተመልካቾቻችን፣ የግብርና ዘርፋችን የድሮን ቴክኖሎጂ በመጠቀም ለሰብል ቁጥጥር፣ ለጸረ ተባይ መድኃኒት መርጨትና ለመከላከል ጥቅም ላይ ሲውልም ተሞክሮ አይተናል። የገበያ ትስስርን በተመለከተም በዚሁ ዘርፍ ገበሬው በድካሙ ልክ ተገቢ ዋጋ እንዲያገኝ በዲጂታል መድረኮች አማካኝነት ገበሬዎቹ ከገበያ ጋር ትስስር እንዲያደርጉና ተገቢ ዋጋ እንዲያገኙ ማድረግ ተችሏል። ቴክኖሎጂና የኢንዱስትሪ ዘርፋችን በኢንዱስትሪ ፓርኮች ውስጥ የማምረቻ ሂደቶችን ለማፋጠንና ወጪን ለመቀነስ የሚረዱ ቴክኖሎጂዎችን በቴክኒክና ሙያ ኮሌጆቻችን መስራት መኮረጅ ችለናል። ለአብነትም የሲኤንሲ ሚሊንግ ማሽን አንዱ ነው። የትምህርት የአቅም ግንባታና የቴክኖሎጂ ትስስር
በዚህ የቀውስ ወቅት በከፍተኛ ሁኔታ የተጎዳብን ዘርፍ ቢኖር የትምህርት ዘርፋችን ነው። በርካታ ዜጎች እንዳይማሩ ተደርጓል። ለዚህም ዲጂታል ትምህርት መድረኮች መፍጠርና ማስፋት እንዳለብን ከገጠመ ቀውስ በእጅጉ ትምህርት ወስደናል። በዚህም ኢለርኒንግን ሲስተም የካር ሎኬሽን ትራክ ሲስተምን መኮረጅ ችለናል። ውድ አመራሮችና ባለሙያዎች በኮዲንግ በዳታ ሳይንስ እና በኤአይ ላይ ያተኮሩ ፕሮግራሞችን ወጣቶችን ለቴክኖሎጂ ዘመን ያዘጋጃል። ለዚህም ነው ከክቡር ጠቅላይ ሚኒስትራችን በርካታ ኢኒሼቲቮች መካከል አንዱ የኮሮስ ስልጠና የሆነው። አሻጋሪ እቅዳችን የፈጠራ ማዕከላትን መገንባትም ይሻል። በዚህም የቴክኖሎጂ ማዕከላትና ኢንኩቤተሮችን ወጣቶች አዲስ መፍትሄዎችን እንዲፈጥሩ የክልላችን መንግስት ከሌሎች መንግስታዊ ያልሆኑ ድርጅቶች ጋር ተልዕኮ ተሰጥቶን እየሰራ እንገኛለን። ይህንንም እናሳካለን። ቴክኖሎጂ፣ ጤናና ቱሪዝም። ቴሌሜዲሲን በገጠርና በከተማ መካከል ያለውን የጤና አገልግሎት ክፍተት ለመቅረፍ ሲረዳ ተመልክተናል። እኛም ትምህርት ወስደናል። የቱሪዝም ዲጂታል ማስታወቅ ስራ በተጨመሩ እውነታዎች እና በምናዊ እውነታዎች ተመርኩዞ የክልላችንና የሀገራችን ኢትዮጵያ ቅርሶች ለዓለም ማስታወቅ እንደሚቻል በነበረው የሀገር አቀፍ የክህሎትና የቴክኖሎጂ ውድድር ላይ ትምህርት የወሰድንበት መድረክ ነው። ስለሆነም ሁላችንም አቅም በፈቀደ ወደ ማስ ፕሮዳክሽን እንድንገባ በድጋሜ ጥሪያችንን እናቀርባለን። የቴክኖሎጂ ላይ ያነገበ አመራር ከቻለ ይፈጥናል፣ ይፈጥናል፣ ካልቻለ ግን አያደናቅፍም። ይህ የአዲሱ ትውልድ አመራር ቴክኖሎጂን የመጠቀም ግልጽ ስትራቴጂ ቀይሷል ብለን እናምናለን። ስለሆነም ለምሳሌ በግብርና ውስጥ የኤአይ ተግባራትን ለማስፋት የክልሉ ግብርና ቢሮ ከቴክኖሎጂ ቢሮ ጋር ከቴክኒክና ሙያ ኮሌጆች ጋር በቅርበት መስራት ይኖርብናል ብለን እናምናለን። ሌሎችንም እንዲሁ የ25 ዓመት የትውልድ አሻጋሪ እቅድ የኢትዮጵያ ወደፊት ህልም ይወክላል። በእናንተ ቁርጠኝነትና ራዕይ የተመረጡ ቴክኖሎጂን ወደ ማስ ፕሮዳክሽን በማግባት ክልላችን እና ኢትዮጵያን ወደ ብልጽግና እናመራለን። እጅግ አድርገን እናመሰግናለን።